It's on here now. The goalkeeper's beaten, and South Africa will get Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በእንግሊዝ ፕሪሚየር ሊግ የዘንድሮውን ዋንጫ ለማንሳት ሊቨርፑል የቀረው የፊታችን እሁድ የሚደረገውን ጨዋታ አቻ መውጣት ብቻ ነው። ትላንት ከነበረው ይልቅ ደግሞ ዛሬ የሻምፒዮንነት እድሉ ሰፍቶ አድሯል። ምክንያቱም ትላንት በነበረው እውነት ከተነሳን አርሰናል ይህንን ጨዋታ ካሸነፈ ክሪስታል ፓላስን፣ ሊቨርፑል ደግሞ ቶተንሃምን ማሸነፍ ይኖርበታል አንፊልድ ላይ። በዚህ የማሸነፍ ውጤት ላይ የተመሰረተ ሻምፒዮንነት ነው የሚኖረው ስንል ነበረ። አርሰናል ከክሪስታል ፓላስ ጋር 2-2 በሆናቸው ውጤት ጨዋታውን ጨረሰ። ስለዚህ አሁን ሊቨርፑል ማሸነፍ አይገደድም። ትላንት ቤቱ ሆኖ ሻምፒዮን አልሆነ ይሆናል፣ ነገር ግን ከቶተንሃም ጋር ማሸነፍ ባይችል እንኳን አቻ ከወጣ በሂሳብ ስሌት ከዚህ በኋላ በሚደረጉት ጨዋታዎች አርሰናል ሊቨርፑል ላይ መድረስ አይችልም። ሌላ ማንም የሊቨርፑልን ያህል ነጥብ መሰብሰብ አይችልም። ይህንን በሂሳብ ስሌት ስለሚያረጋግጥ ጨዋታው አለቀ ሲሉ ወይ ሊቨርፑል ካሸነፈ፣ ጨዋታው አለቀ ሲሉ ዳኛ ወይ ሁለቱ ቡድኖች አቻ የሚወጡ ከሆነ የሊቨርፑል ደጋፊዎች ለመጀመሪያ ጊዜ ስቴዲየም ውስጥ ሆነው ከተጫዋቾቻቸው ጋር በአንድ ላይ በጋራ በህብረት የፕሪሚየር ሊጉን ዋንጫ ያከብሩታል። የፕሪሚየር ሊጉን ዋንጫ ማንሳታቸውን ሰለብሬት ያደርጋሉ። ያ ቀን ለሊቨርፑል ደጋፊዎች ልዩ ይሆናል ተብሎ ነው የሚጠበቀው። በእርግጥ በፕሪሚየር ሊጉ ኤራ ሊቨርፑል ዋንጫ አሸንፎ ያውቃል። ነገር ግን ያኔ ኮቪድ ስለነበረ ሰዎችም ከቤታቸው ስለማይወጡ በያሉበት በተናጥል ተደሰቱ። አሁን ኮቪድ የለም፣ ቢኖርም ከቤት አትውጡ በሚያስብል ደረጃ አይደለም፣ ሎክዳውን የለም። ስለዚህ ስቴዲየሙ ይሞላል፣ የተለየ ድባብ ይኖረዋል። የፕሪሚየር ሊጉን ዋንጫ ሲያሸንፉ ቤት የነበሩ አሁን ለሁለተኛ ጊዜ ፕሪሚየር ሊጉን ዋንጫ ሲያሸንፉ ስቴዲየም የሚገኙ የሊቨርፑል ደጋፊዎች የ2019-20 ቁጭታቸውን የሚወጡት እሁድ ይመስለኛል። ያ ቀን ልዩ ነው ለሊቨርፑል። ፕሪሚየር ሊጉን በሻምፒዮንነት ስላጠናቀቁ ብቻ ሳይሆን የሀገራቸውን የሊግ ውድድር ከማንቸስተር ዩናይትድ ጋር እኩል የሚያሸንፉበት ቀን ይሆናል። ማንቸስተር ዩናይትድ የሊግ ዋንጫን ያሸነፈበት ብዛትና ሊቨርፑል የሊጉን ዋንጫ ያሸነፈው ብዛት እኩል ይመጣል። በአንድ ወቅት አሰልጣኝ ሰር አሌክስ ፈርጉሰን ይናገሩት የነበረው አንድ ነገር አለ። ምንድነው የሚያጓጓህ? ምንድነው ህልምህ? ማሳካት በጣም አጥብቃ የምትፈልገው ነገር ምንድነው ሲባል ሊቨርፑል ብዙ የሊግ ዋንጫዎችን በማሸነፍ የተቆናጠጠውን መንበር ማስለቀቅ፣ ሊቨርፑልን ፈንግሎ ጥሎ እዛ ቦታ ላይ ማንቸስተር ዩናይትድ ለብቻው ቁጭ እንዲልበት ማድረግ ነው ብለዋል አሰልጣኝ ሰር አሌክስ ፈርጉሰን። በቃ ሊቨርፑልን መብለጥ፣ ከሊቨርፑል መሻል። ማንቸስተር ዩናይትድ ያሸነፈው የሊግ ዋንጫ ብዛት ሊቨርፑል ካሸነፈው የዋንጫ ብዛት ጋር ተነጻጽሮ የማንቸስተር ዩናይትድ ይበልጣል እንዲባል ፈርጉሰን በጣም አጥብቀው ይፈልጉ ነበር። ይህንን ደግሞ በአደባባይ ይናገራሉ። ይህንን ማሳካት ህልሜ ነው ይላሉ ፈርጊ። 2013 ላይ አሰልጣኝ ሰር አሌክስ ፈርጉሰን ሪታየር ሲያደርጉ የሊጉን ዋንጫ አሸንፈው ነው። አሸነፉ፣ ሄዱ፣ ተሰናበቱ።
ሌሎች ሰዎች ማንቸስተር ዩናይትድን ያዙ። ማንቸስተር ዩናይትድ ከዛ በኋላ የሊጉን ዋንጫ ማሸነፍ አልቻለም። ማሸነፍ አለመቻል ሳይሆን በቅጡ መፎካከር አልቻለም። የእውነት ለመናገር ግን ያኔ በ2013 ፈርጉሰን ሪታየር ሲያደርጉ ወይም ጡረታ ሲወጡ ማንቸስተር ዩናይትድ ያሸነፈው የሊግ ዋንጫ ብዛት 20 ሲደርስ ሊቨርፑል 18 ነበረ። ህልማቸውን አሳክተዋል። ጉጉት ፈጽመዋል። ጉጉታቸው ተሟልቷል። የማንቸስተር ዩናይትድ የሊግ ዋንጫ ብዛት ከሊቨርፑል የሊግ ዋንጫ ብዛት በሁለት እንዲበልጥ አድርገው ያንን ፈጽመው ያንን አሳክተውና አሟልተው ነው ፈርጉሰን ሪታየር ያደረጉት ወይም ጡረታ ያወጡት። ከፈርጉሰን ጡረታ መውጣት በኋላ ማንቸስተር ዩናይትድ ሲያቅተው በሊጉ እየበረቱ ከሚታዩት ክለቦች መካከል አንደኛው ሊቨርፑል ሆነ። ቅድም እንዳልነው በየርገን ክሎፕ አሰልጣኝነት 2019-20 ላይ በሊጉ ኤራ በፕሪሚየር ሊጉ ዘመን ማለት ነው ለመጀመሪያ ጊዜ ዋንጫ ነሱ። ኮቪድ ነበረ፣ በደንብ ሰለብሬት አልተደረገም። ግን ያኔ የማንቸስተር ዩናይትድ የሊግ ዋንጫ ብዛት 20 የሊቨርፑል የሊግ ዋንጫ ብዛት ደግሞ 19 ሆነ። አንድ ቀረው ሊቨርፑል ማንቸስተር ዩናይትድ ላይ ለመድረስ። የማንቸስተር ዩናይትድ ሰዎች ሰጉ። ያ ሲሆን ማየት አንፈልግም አሉ። ማንቸስተር ዩናይትድ ባቃተው ጊዜ ለማንቸስተር ዩናይትድ የሚቀመጡት ምርጫዎች የእውነት ለመናገር ወደኋላ ሄዳችሁ የምታስቡት ከሆነ አንድም ያበሽቃል፣ አንድም ደግሞ ያሳዝናል። ማንቸስተር ሲቲ ከሚበላውና ሊቨርፑል ከሚበላው፣ አርሰናል ከሚበላውና ሊቨርፑል ከሚበላው፣ ከአርሰናል ከሲቲ እና ከሊቨርፑል ማን ይብላው ዋንጫውን፣ ማን ሻምፒዮን ይሁን ተብለው ይጠየቃሉ። የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ዩናይትድ የቀድሞ ተጫዋቾች ለነሱ ከሚሰጠው ትርጉም አንጻር፣ እነሱ ላይ ከሚፈጥረው ህመም አንጻር ነው ይሄ ጥያቄ የሚቀርበው። የትኛው ይበልጥ ያማችኋል? የትኛው የበለጠ እናንተ ላይ የስቃይ ስሜት ይፈጥራል ነው ጥያቄው ሳምሪ። ማንቸስተር ሲቲ ያሸንፍ ካሉ በጥባጭ ጎረቤት ብለው ጠርተውታል። በጥባጩ ጎረቤት ዝም ብሎ እያሸነፈ ማንቸስተር ዩናይትድ በጉብዝናው ጊዜ ማድረግ ከቻለው በላይ እየቻለ ብዙ ነጥብ እየሰበሰበ አዳዲስ ሪከርዶችን እያስመዘገበ ብዙ ጎሎችን በአንድ የውድድር ዓመት እያስቆጠረ 4 ጊዜ የሊጉን ዋንጫ በመደዳው እያሸነፈ የማንቸስተር ዩናይትድን ታላቅነት የማንቸስተር ዩናይትድን ኃያልነት ማን እንደ ማንቸስተር ዩናይትድ ይባል የነበረውን ነገር በሙሉ ከንቱ ሊያደርገው ነውና ለማንቸስተር ዩናይትድ ያማል። ሲቲ ብሎ ቀለል አድርጎ የሚመርጥ ሰው ማግኘት ከባድ። ሊቨርፑል እንዳይሉ እቺ ቁጥር ውድድር አለች። የሊቨርፑልና የማንቸስተር ዩናይትድ ታሪካዊ ተቀናቃኝነት፣ ታሪካዊ ተፎካካሪነት ቦታው በጣም ትልቅ ነው። ቅድም እንዳልኩሽ ታላቁ አሰልጣኝ ፈርጉሰን በተደጋጋሚ የሚያነሱት ነገር ምን ይቆጭሃል፣ ምን ያንገበግበሃል፣ በጣም 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 እንትን የምትልበት ነገር ምንድን ነው ሲባል ማንቸስተር ዩናይትድ የሚያሸንፈው የሊግ ዋንጫ ብዛት ከሊቨርፑል እንዲበልጥ ማድረግ ቁጭቴ ነው፣ ጉጉቴ ነው፣ ህልሜ ነው፣ እሱን ማሳካት አለብኝ ነው። ሌላ ምን ይቆጫል ሲባል እንደ ሊቨርፑል ብዙ የአውሮፓ የክለቦች ውድድር ላይ አሸናፊ አለመሆናችን ያገበግበኛል ይላሉ። ሊቨርፑል የቻለውን ማንቸስተር ዩናይትድ ሲያቅተው ማሰብ ያማቸዋል ፈርጉሰን። ይሄ ህመም አለ ለማንቸስተር ዩናይትድ ደጋፊዎችም። ስለዚህ የማንቸስተር ዩናይትድ ሰዎች ሊቨርፑል አይሉም ቀሏቸው፣ በምንም ተአምር አይሉም። አርሰናል ሊሉ ይችላል። እዚህ ያሉት ደግሞ አርሰናል ከሚበላው የእነሱን አንድ ቀን እንደርስበታለን ይሉና እዚህ ሀገር ያሉት የዩናይትድ ደጋፊዎች ደግሞ አርሰናል ካሸነፈ ምን እንደሚገጥማቸው ያውቃሉ። አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ከ20 ምናምን ዓመት በኋላም ቢሆን ማኪያቶ ሲጠጡ፣ ምግብ ቤት ሲገቡ፣ ትምህርት ቤት ሲሄዱ፣ ታክሲ ውስጥ የአርሰናል ደጋፊዎች ምን ሊሉ እንደሚችሉ በሶሻል ሚዲያ ላይ ምን አይነት ነገሮች ፖስት እንደሚደረጉ ስለሚያውቁ ለምን 5 አይበላውም ሲቲ ምናምን ሊሉሽ ይችላል። እዚህ ምርጫ ውስጥ ግን እኮ ፔን አለ። በነገራችን እንደ ማንቸስተር ዩናይትድ ሆነ ስታስበው ኦፍ ኮርስ ለማንቸስተር ዩናይትድ የቀረበ ምርጫ ነው። ለማንቸስተር ዩናይትድ የቀረበ የቱ ይሻልሃል ነው፣ የቱ የበለጠ ያሰቃይሃል፣ የትኛው ነው ትንሽ የሚፈጥርብህ ነው። ራስሽን ማዳን ሳትሺ ቀርተሽ ማለት እኮ ራስን ማዳን ማለት በዚህ ኮንቴክስት ምን ማለት ነው? ሊቨርፑል እንዳይበላው ማድረግ ከቻልሽ ራስሽ፣ ሲቲ እንዳይበላው ማድረግ ከቻልሽ ራስሽ በልተሽ፣
አርሰናል ሻምፒዮን እንዳይሆን ከፈለግሽ ራስሽ ሻምፒዮን ሆነሽ ነው። እኔ ያለው እነሱ ለምን ይበላሉ ነው መሆን ያለበት። እድል የለሽም አንቺ አቅም አተሻል። ከነዚህ ከሶስቱ አንዳቸው ይበሉታል። የቱ ይበልጥ ያምሻልና ማን እንዳይበላ ትፈልጊያለሽ? የቱ ነው ትንሽ ህመም የሚፈጥርብሽ? ስለዚህ ማን ይብላው ተብለሽ የምትጠየቂው ለዛ ነው። ሳምሪ እውነት ከተነጋገርን ይሄ ነው እውነቱ። ማዳን አልቻለም ማንቸስተር ዩናይትድ የዘንድሮን የውድድር ዓመት ሊቨርፑል ይበላዋል። የሊቨርፑል የዋንጫ ብዛትና የማንቸስተር ዩናይትድ የዋንጫ ብዛት የድል ብዛት እኩል ይሆናል። 20 ጊዜ የሀገራቸውን ሊግ ማሸነፍ የቻሉ ሊቨርፑሎች 20 ጊዜ የሀገራቸውን ሊግ ማሸነፍ የቻሉ ዩናይትዶች አንዳቸው በሌላቸው ላይ ከእሁድ በኋላ ብልጫ አይኖራቸውም። መበላለጥ ከመጣ በሚቀጥለው የውድድር ዓመት መበላለጥ ከመጣ ከዚህ በኋላ በሚኖሩት የውድድር ዓመቶች እንጂ በስካሁኑ እሁድ እኩል ይሆናሉ። ግን በዚህ ሂደት ውስጥ ደግሞ ማንቸስተር ዩናይትድ የሚለው አላጣም። በዚህ ሂደት ውስጥ ሊቨርፑል የሚለው አላጣም። ምንድነው የሚሉት ያልሽኝ እንደሆነ ኦኬ፣ ለምንድነው በፕሪሚየር ሊግ ወይም በሊግ ዋንጫ ፕሪሚየር ሊግ ከመባሉ በፊት በነበረው የሊግ ዋንጫ ፕሪሚየር ሊግ ከተባለ በኋላ ያለው ሲደመር ነው 20 የሚሆነው። ስለዚህ የሊቨርፑል ሰዎችም የማንቸስተር ዩናይትድ ሰዎችም እኔ ከማንቸስተር ዩናይትድ ይልቅ እሻላለሁ ይላሉ። ዩናይትዶችም እኔ ከሊቨርፑል ይልቅ እሻላለሁ ይላሉ። ይሄንን የእሻላለሁ ሐሳብ የሚናገሩበት ዋነኛው ምክንያት የማንቸስተር ዩናይትድ ትልልቅ ዋንጫዎች ሲደመር 68 ይደርሳል። የሊቨርፑል ትልልቅ ዋንጫዎች ሲደመር 67 ይደርሳል። የእሁዱን ማሸነፋቸውን ሳንጨምር ነው። በጣም በሚገርምሽ ሁኔታ ሌሎች ያሸነፏቸው ዋንጫዎች እየተደመሩ ሲመጡ ከእሁድ በኋላ ደግሞ 68 ለ68 ይሆናሉ። በቃ እኩል ነን ማለት ግን አልፈለጉም። አይገርም? እኩል ነን በቃ 20 ለ20 ነው በሊግ በሌሎቹ ዋንጫዎች ድምር 68 እንሆናለን እንከባበር ምናምን ማለት አልፈለጉም። ዋንጫ ሁሉ ዋንጫ ነው እንዴ ይላል ለምሳሌ ሊቨርፑል። ዋንጫ ሁሉ ዋንጫ ነው እንዴ? የትኞቹ ዋንጫዎች ናቸው ትልቅ? የትኞቹ ዋንጫዎች ናቸው እዚህ ቁጥር ውስጥ መግባት የሌለባቸው የሚለው ይታይልኝ ይላል ሊቨርፑል። እንግዲህ ትልልቅ የሚባሉት ዋንጫዎች ሊግ፣ ቻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራባኦ ካፕ፣ የዓለም የክለቦች ዋንጫ፣ የአውሮፓ አሸናፊዎች አሸናፊ፣ ኮሚዩኒቲ ሺልድ ምናምን እየተባለ ዩሮፓ ሊግ እኮ እሱ የአውሮፓ ክለቦች ቻምፒዮንስ ሊግ ዩሮፓ ሊግ ላለ ማለት እነዚህ ሁሉ ሲደመሩ ነው የዩናይትድ 68 የሚሆነው የሊቨርፑል 67 የሚሆነው። አዛ የሊቨርፑል ሰዎች ይመጡና ኮሚዩኒቲ ሺልድን ግን መቁጠራችን ልክ ነው ይሉ አሁን እና አድማጮቻችንም አስተያየት እንዲሰጡበት ፈልጋለሁ። ክርክር ትነሳለች ብዙ ጊዜ ኮሚዩኒቲ ሺልድን እንደ ዋንጫ ልንወስደው ነው የሚል በማንቸስተርና በሊቨርፑል ብቻ ሳይሆን በሌሎችም ክለቦች ያንን የዋንጫ ፍክክር በሚያነሱበት ጊዜ አሁን ይህንን እንደ ዋንጫ ልንቆጥረው ነው የሚል አስተያየት ብዙ ይሰጣል። ስለዚህ ለዚህ ዋንጫ የሚሰጠው የክብር ደረጃ በብዙ ሰዎች ዘንድ ትንሽ ዝቅ ያለ ነው ማለት ነው የሚለውን አስተያየት እንድትሰጥ የሚያደርግ ይመስለኛል። አሁን እንግዲህ ይኸውልሽ እነዚህ ዋንጫዎችን መጀመሪያ እንዘርዝራቸው በሙሉ ፈርስት ዲቪዥን / ፕሪሚየር ሊግ የሀገራቸው የሊግ ውድድር ማለት ነው። ኤፍኤ ካፕ፣ ሊግ ካፕ፣ ኮሚዩኒቲ ሺልድ ወይም ቻሪቲ ሺልድ፣ ቻምፒዮንስ ሊግ ወይም ዩሮፒያን ካፕ፣ ዩሮፓ ሊግ በቀድሞ ስሙ ዩኤፋ ካፕ፣ ዩኤፋ ሱፐር ካፕ፣ ክለብ ወርልድ ካፕ ወይም ደግሞ ቀድሞ ኢንተርኮንቲኔንታል ካፕ የሚባለው፣ ከዛ በኋላ ካፕ ዊነርስ ካፕ የሚባላል። እነዚህ ናቸው እንግዲህ ትልልቅ ኦነሮች የሚባሉት ወይም ትልልቅ ክብሮች የሚባሉት። አሁን ማን የትኛውን ውድድር በምን ያህል መጠን አሸነፈ የሚለውን ነገር ስንመለከት ለምሳሌ ከካፕ ዊነርስ ካፕ ብንነሳ ካፕ ዊነርስ ካፕ ላይ ማን ዩናይትድ አንድ ያሸንፏል፣ ሊቨርፑል ምንም አላሸነፈ። ከዛው ቀጥሎ ደግሞ የቻምፒዮንስ ሊግ ወይም ዩሮፒያን ካፕ የሚባለው ላይ ሊቨርፑል 6 ጊዜ አሸንፏል፣ ማንቸስተር ዩናይትድ 3 ጊዜ አሸንፏል። ከዛ ውጭ ያለውን ስንመለከት ኮሚዩኒቲ ሺልድ ላይ ማንቸስተር ዩናይትድ 21 ጊዜ አሸንፎታል የኮሚዩኒቲ ሺልድን ውድድር። እንደዚሁም ደግሞ ሊቨርፑል 16 ጊዜ
አሸንፏል ይሄንን ውድድር። የሊግ ካፕን ሊቨርፑል 10 ጊዜ ሲያሸንፍ ማንቸስተር ዩናይትድ 6 ጊዜ አሸንፏል። ከዛ በተጨማሪ ኤፍኤ ካፕን ማንቸስተር ዩናይትድ 13 ጊዜ አሸንፏል፣ ሊቨርፑል 8 ጊዜ ነው ያሸነፈው። የሀገራቸውን የሊግ ውድድር ማንቸስተር ዩናይትድ 20 ጊዜ አሸንፏል፣ ሊቨርፑል 19 ጊዜ አሸንፏል። እነዚህ ሲደመሩ ነው 68 ለ67 የሚሆኑት። አሁን ጥያቄው የሚነሳው ኮሚዩኒቲ ሺልድ ይውጣ የሚል ግሩፕ አለ፣ ኮሚዩኒቲ ሺልድ ለምንድን ነው የሚወጣው የሚል ደግሞ አለ። ኮሚዩኒቲ ሺልድ ከወጣ ዊዝ ኮሚዩኒቲ ሺልድ ኤንድ ዊዛውት ኮሚዩኒቲ ሺልድ ነው። ዊዝ ኮሚዩኒቲ ሺልድ ማለት ኮሚዩኒቲ ሺልድን እንደ አንድ ትልቅ ዋንጫ የምንቆጥረው ከሆነ 68 ለ67 ናቸው፣ እሁድ 68 ለ68 ይሆናል። ኮሚዩኒቲ ሺልድ የሚወጣ ከሆነ ሊቨርፑል 51 ይሆናል ዋንጫው 67 መሆኑ ቀርቶ፣ ማንቸስተር ዩናይትድ 47 ይሆናል ዋንጫው 68 መሆኑ ቀርቶ 21ን ስለምትቀንሽ ኮሚዩኒቲ ሺልድ የሚወጣ ከሆነ ብዙ ዋንጫዎችን በማሸነፍ ማንቸስተር ዩናይትድ ሳይሆን የበላይ የሚሆነው ሊቨርፑል ነው ክርክሩ። አሁን በቃ እዚህ ድረስ ከመጣን በኋላ እንወያይ። እንግዲህ ኮሚዩኒቲ ሺልድን እንቁጠረው ወይስ አንቁጠረው? አንድ ብልህ ሰው ኮሚዩኒቲ ሺልድን እንቁጠረው ወይስ አንቁጠረው ለሚለው ጥያቄ መልስ ሲያፈላልግ ቀጣዩን ነገር አቀረበ። ይሄ ዋንጫ እንደ ትልቅ ዋንጫ መቆጠሩ ወይም አለመቆጠሩ የሚወሰነው ጥያቄውን የምታቀርበው ለማን ነው በሚለው ነው አላለ። ይሄንን ጥያቄ ለዩናይትድ ደጋፊ ብታቀርቢ ይቆጠር ነው የሚልሽ፣ ታላቅ የሚለውን ስም ስለሚያስገኝ። ይሄንን ጥያቄ ለሊቨርፑል ሰዎች ብታቀርቢ እንዴት ተብሎ ይቆጠራል ነው የሚሉሽ እነሱ። ምክንያቱም ካልተቆጠረ ከማንቸስተር ዩናይትድ በላይ የሚቀመጡ እንደሆነ ስለሚያውቁት። ይሄ ፍላጎት ስላለው ይህንን መልስ እንደ ሪል ጄኒውን መልስ አንቆጥረውም። ድጋፍ ነው ዩናይትድን ደጋፊዎች እንደዛ የሚያስብላቸው፣ ድጋፍ ነው የሊቨርፑል ደጋፊዎች እንደዛ እንዲያወሩ የሚያደርጋቸው። ታዲያ ማንን እንጠይቅ ሲሉ ኤፍኤ ካፕ የሚያዘጋጀው ኮሚዩኒቲ ሺልድ ምናምን የሚያዘጋጀው የሀገሪቷ የእግር ኳስ ማህበር ኤፍኤው እንዴት ያየዋል ግን ነገሩን? ኮሚዩኒቲ ሺልድን እንደ ግሬት ኦነር ይወስደዋል? ኖ እኔ እኮ ለእንትን ዓላማ ነው ማደርገው ይላል። እሱ ይፍረድ። በየት ነው ካታጎራይዝ የሚያደርገው? እንዲህ ሲጠየቅ ኤፍኤው የሚመልሰው መልስ የለም፣ ግን ተግባሩ መልስ ነው። ተግባሩ መልስ ነው ሲባል ለምሳሌ ከእንደ አውሮፓውያን አቆጣጠር 1974 በፊት የኮሚዩኒቲ ሺልድ ወይም የቻሪቲ ሺልድ ተብሎ የሚጠራው ውድድር በኢንቪቴሽን ነው የነበረው። ዘንድሮ የቻሪቲ ካፑን ወይም የቻሪቲ ሺልዱን ጨዋታ ወይም የኮሚዩኒቲ ሺልዱን ጨዋታ አንተና አንተና እንደተጫወቱ ፈልጌ ነበረ ዊል ቢ ሃፒ ምናምን ተብለሽ የፕሪሚየር ሊጉን ዋንጫ ስላሸነፍሽ የኤፍኤ ካፑን ዋንጫ ስላሸነፈ ምናምን አይደለም የምትጋጠሙ የነበረው። ቢፎር 1974 ማለት ነው። በግብዣ ይመቻል ተብለሽ እሁድ እንደዚህ አስቤ ነበረ ምናምን ተብለሽ ነው። ተግባር ነው ይሄ አይደል? ስለ ኮሚዩኒቲ ሺልድ የሚነግረን ነገር አለ። ከዛ በኋላ ግን 1974ን ካለፍን በኋላ ኖ ይሄ ነገር በግብዣ መሆኑ ቀርቶ ሜሪት ቤዝድ መሆን የለበትም ወይ? ሜሪት ቤዝድ ማለት ምን ማለት ነው? ውጤት ተኮር መሆን አለበት። ውጤትን መነሻ ያደረገ በውጤት ላይ የተንጠለጠለ ወይም የተንተራሰ የመወዳደር እድል መሆን መቻል አለበት። ፕሪሚየር ሊጉን ባሸነፈና ኤፍኤ ካፑን ባሸነፈ፣ ፕሪሚየር ሊጉንም ኤፍኤ ካፑንም እገሌ ካሸነፈው ደግሞ የፕሪሚየር ሊጉን አንደኛና የፕሪሚየር ሊጉን ሁለተኛ ባወዳደር ምናምን እያሉ አይደል አሁን የመጡት። ኦኬ ከ74 በኋላ ያለው ኢት ሜክ ሴንስ ትልቅ ነገር ሆኗል። ሜሪት ቤዝድ ሆኗል። በውጤትሽ ላይ ተመስርቶ ነው እንጂ ተጋብዘሽ ዘንድሮ ግን እኮ አንተና እንትና በተጫወቱ ጥሩ ነገር ጄኔሬት እናደርጋለን ምናምን በሚል በልመና በይመቻሉ ወይ ምናምን አይደለም ማለት ነው።
ሁለተኛ ተግባር ምንድነው የሚነግረን ስለ ኮሚዩኒቲ ሺልድ ተግባር ነው የምልሽ አሁንም ምክንያቱም የኤፍኤ ካፑ ሰዎች ይሄንን ጉዳዩ ተመለከተ እንደዚህ እናየዋለን እንደዚህ እንረዳዋለን ለኛ እንደዚህ ያለ ትርጉም አለው አላለም ተግባራቸውን ስናነሳ ግን በኮሚዩኒቲ ሺልድ ጨዋታ ሁለት ቡድኖች ዌምብሌ ላይ ሲጫወቱ ተጫዋቾቻቸው ቢጫ ካርድ ያዩ እንደሆነ ተጫዋቾቻቸው በቀይ ካርድ ከሜዳ የወጡ እንደሆነ በዛ የኮሚዩኒቲ ሺልድ ጨዋታ ላይ የሚጣለው ቅጣት ወይም የሚተላለፍባቸው ቅጣት የሚቀጡት ቅጣት ወደ ሌላ የዶሜስቲክ ውድድር አይሸጋገርም። በፕሪሚየር ሊጉ የምታዩ ቀይ ካርድ ኤፍኤ ካፑ ላይ ይሰራል አይደለም። በኮሚዩኒቲ ሺልድ የምታዩ ቀይ ካርድ ግን ይከስማል እንጂ ወደትም አይሻገርም። ቁም ነገር አይደለችም ማለት ነው። ነገር እንድት ያረጋግሻል። ዲሲፕሊነሪ ሜዠሮቹ ወይም ከህግ ተላልፈሃል፣ ጥፋት አጥፍተሃል፣ ስለዚህ ላጠፋው ጥፋት ይሄው ቢጫ ካርድ አንድ ተብሎ አይመዘገብም። ከዛ በኋላ ፕሪሚየር ሊግ ላይ የምታየው ቢጫ ካርድ ኮሚዩኒቲ ሺልድ ላይ አንድ፣ ፕሪሚየር ሊግ ላይ ሁለት እየተባለ አይቆጠርም። በቃ እዛው 90 ደቂቃ ላይ ወይ 120 ደቂቃው ላይ ያልቃል፣ አይሻገርም። በኤፍኤ ካፕ ሲሆን ይሻገራል፣ በፕሪሚየር ሊግ ሲሆን ይሻገራል፣ በሊግ ካፕ ሲሆን ይሻገራል። በኮሚዩኒቲ ሺልድ ሲሆን ግን አይሻገርም። አልነገረንም ኤፍኤው። ተግባሩ ግን ኢቴልስ ሳምቲንግ የሆነ ነገር ትርጉም ይሰጠናል ይላሉ አርጊው ሲያደርጉ ማለት ነው። እሺ ሶስተኛ ተግባር ነው አሁን የምነግርህ። በኮሚዩኒቲ ሺልድ የሚጫወቱ ሁለት ቡድኖች የመጀመሪያ ተሰላፊዎቻቸውን 10 ተጫዋችና 1 በረኛ በተቀያሪነት የሚያስመዘግቧቸው ደግሞ 9 ተጫዋቾች አሉ። በፕሪሚየር ሊጉም 10 ተጫዋች 1 በረኛ ነው ይዘሽ የምትገቢው። በፕሪሚየር ሊጉም 9 ተጫዋች ነው በተቀያሪነት የምታስመዘግቢው። ቁም ነገር ይሆናል እዚህ ጋር ደግሞ ሲመጣ እንደ ትልቁ የሊጋቸው ውድድር ነው። እንደፈለክ አይሉም። ልቅ አይደለም ነው። በህግ አትገደቡም አላሏቸው። በህግ ትገደባላችሁ። የተቀያሪ ተጫዋቾቻችሁ 9 መሆን አለባቸው ይላል። የሊጉ ይሰራል እዚህ ላይ። ኦኬ ደግሞ እዚህ ጋር ደግሞ ተግባራቸው ይህቺ ነገር ቀልድ አይደለችም። ይህቺ ነገር ቁም ነገር ናት። ደግሞ እንድት ያረጋል። ወረድ ስቲ ደግሞ ምን ያረጉታል? በኤፍኤው አተገባበር ካስመዘገብሻቸው 9 ተጫዋቾች ቀይረሽ ማስገባት የምትችው በፕሪሚየር ሊጉና ቀይረሽ ማስገባት የምትችው በኮሚዩኒቲ ሺልዱ ላይ የአንድ ብልጫ አለው። ኮሚዩኒቲ ሺልድ ላይ ዋን ሞር ፕሌየር ቀይረሽ ማስገባት እድል አለሽ። እኔ ሁሉን ነው እየነገርኩሽ ያለሁት፣ ሁሉን ነው ለአድማጮቻችን እያቀረብን ያለ ነው። ከዚህ ተነስተው የራሳቸውን ድምዳሜ ከመበሻሸቅ ወጥተው ማንቸስተር ዩናይትድ እንዲበልጥ በመፈለግ ወይም ከሊቨርፑል አንስም ለማለት ሳይሆን ሊቨርፑል እንዲበልጥ በመፈለግ ወይም ሊቨርፑል ከማንቸስተር ዩናይትድ የበለጠ ነው እንዲባል ሳይሆን ምንድነው የእውነት የሚሰጣቸው ትርጉም የሚለውን ብናይበት በጣም ደስ ይለኛል። ያንቺን ሐሳብ ነው ግን ቀድሜ መስማት የምፈልገው። እሺ እኔ በጣም የሚሰጡት ምክንያቶች ያው እውነት ቢሆኑም የተቀመጠ ነገር ቢሆንም ግን ደግሞ በተለይ አይቆጠር በሚለው ጉዳይ ላይ የሚሰጠው ምክንያት ያን ያክል አሳማኝ ነው ወይ ብዬ እያሰብኩ ነበር አሁን አንተም ስትናገር ማለት ነው። ምክንያቱም የውድድሮቹ ቅርጽ አንዳንድ ጊዜ ትንሽ ይለያያል። የኤፍኤ ካፕም የካራባኦ ካፕም የፕሪሚየር ሊግም እነዚህ በሌሎች ሊጎችም ላይ የተወሰኑ ትንሽ አንዳንድ ነገሮች በኤፍኤ ካፕ የሚሰሩ በፕሪሚየር ሊግ የማይሰሩ ምንላቸው ነገሮች አሉ። ስለዚህ ትንሽ ለየት ያለ ነገር የሆነ የውድድር አካሄድ ላይ ቢኖር በቃ እንደ ውድድሩ አካሄድ የምትቀበለው ነው እንጂ ለዋንጫው የተሰጠው ግምት አነስተኛ ስለሆነ ነው ብሎ ሀሳብ ለማቅረብ ትንሽ ሊያስቸግር ይችላል የሚል ሀሳብ አለኝ። ግን እኔ በውድድሩ አካሄድም ሆነ በሚሰጡት አስተያየቶች ላይ ያው የሰዎች አስተያየትና መከራከሪያ እንዳለ ሆኖ እኔ ግን የኮሚዩኒቲ ሺልድ ዋንጫ ለምንድን ነው የማይቆጠረው
ብዬ ራሴን ስጠይቅ ማገኘው መልስ የለኝም። በቃ ስለዚህ መቆጠር አለበት ነሽ? እኔ መቆጠር አለበት ነው የምለው። ምክንያቱም በነጻ የተሰጠ ነገር እኮ አይደል፣ በድል አይደለም የሚከፋፈለው። መቼ ዛሬ ማንቸስተር ይወስድ ነገ ሊቨርፑል ይወስዳል፣ በሚቀጥለው አንተ ስለወሰድ ከማንቸስተር ሲቲ ነው አሁን ተረኛ ምናምን ተብሎ አይደለም። ውድድር ተካሂዶ ለዛም ውድድር ደግሞ ማድረግ ያለባቸውን ነገር በሙሉ አድርገው ተጫውተው አሸንፈው ነው ዋንጫ የሚነሳው እና በቃ እንደ አንድ የውድድር አካል ተቆጥሮ እስከተከናወነ ድረስ ለምንድን ነው የማይቆጠረው የሚል ጥያቄ ነው የሚፈጠርብኝ። ስለዚህ እኔ ለማንቸስተር ዩናይትድም ብዙ የኮሚኒቲ ሺልድ ዋንጫ ይኖረው፣ ሊቨርፑል የሚኖረው፣ አርሰናል የሚኖረው፣ የትኛውም ክለብ ይኖረው መቆጠር አለበት። በቃ አንድ የክለቡ ስኬት ነው ይሄ። ስለዚህ በዛ ልክ ነገሩ ታይቶ ነው መሆን ያለ። ካልሆነ የማይቆጠር ከሆነ ውድድሩ ምንም አያደርግም ብዬ እንዳስብ ነው ያደረገኝ። ስለዚህ በዛ መንገድ ነው እኔ የምረዳው። ግን ደግሞ ሰዎች አሁን አንተ ካቀረብከው መከራከሪያ ሀሳብም አንጻር እንደገና የራሳቸውም ደግሞ ሌላ ሀሳብ ሊኖራቸው ይችላል አድማጮቻችን። ስለዚህ በዛ ሂደት ውስጥ ታይቶ ይህንን ዋንጫ መቆጠር አለበት የለበትም የሚለው ላይ የራሳቸውን አስተያየት መስጠት ይቻላል። ደረጃው ላይ መነጋገር ይቻል ይሆናል። ማለት ደረጃ ማለት ፕሪሚየር ሊግ፣ ኤፍ ኤ ካፕ እንደዚህ እየተባለ የዋንጫዎቹ ደረጃዎቹ ከፉክክሮቹ አንጻር ስንተኛ ደረጃ ላይ መቀመጥ አለበት፣ በደረጃው ዝቅ ያለ ነው ምናምን የሚል ሀሳብ ሊነሳ ይችላል። እሱን እረዳለሁ። ግን ጭራሽ ዋንጫ ከሌላው መበላለጥ ሊኖር ይችላል። ልክ አሁን የሻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ምናምን እያለን እንደዚህ በደረጃቸው እንደምናስቀምጠው በዛ ደረጃ የምንሰጠው ክብር ማለት አዎ፣ እና የውድድሩ ጥንካሬም ይወስነዋል። እና በዛ ሂደት ደረጃ ልናስቀምጠላች እንችላለን እንጂ እንዳልተከናወነ ተጫውተው ዋንጫ አንስተው እንዳልተደረገ አይቆጠርም የሚለው ደረጃ ላይ ግን መድረስ አለበት ብዬ አላስብም እኔ። ስለዚህ ለአንቺ ማንቸስተር ዩናይትድ 68 ዋንጫ አለው፣ ሊቨርፑል 67 እንጂ 47 ለ51 አይደሉም። እኔ እንደዛ አልቀበሉም። ያው እነሱም እኮ ሼልፉ ላይ አለ። አሁንም ይልሽ ሚዲያው የተወዛገበው እሱ ላይ ነው እኮ። ማንቸስተር ዩናይትድ እኔ ነኝ ታላቅ ክለብ ሲል ሼልፉ ላይ ቅድም ያልሽውን ቃል በደንብ ነው የሚጠቀሙት። ሼልፎቻቸውን ነው የሚያሳዩሽ እና ሼልፉ ላይ 21 የኮሚዩኒቲ ሺልድ ዋንጫዎች አሉ፣ ክብሮች አሉ። ይህን ምን ልበለው ነው የሚለው ማንቸስተር ዩናይትድ እንዲያሸንፈዋለሁ እኮ ነው የሚለው። ሊቨርፑል ደግሞ ነው ያንን ውድድር እንደ ትልቅ ውድድር እንዴት እቆጥረዋለሁ የሚል። ሊቨርፑል ራሱ እንደ ክለብ እኮ አይደለም፣ ግን ያው የሊቨርፑል ሰዎች ይሟገታሉ፣ ያቀርባሉ። ታላቅማ እኔ ነኝ፣ ሀያልማ እኔ ነኝ ይላሉ። ለዋንጫዎቹ በሚሰጡት ከፍ ያለ እና ዝቅ ያለ ክብር ነው ይሄ መበላለጥ እንዲመጣ እየጠበቁ ያሉት። እንግዲህ አድማጮቻችን ምን እንደሚሉ ባላቅም አሁን አንቺ ያነሳሽው አርጊውመንት አንደርስታንድ ለማድረግ የማይከብድ ነው። ትክክል ነው። በጣም አሪፍ አርጋሽ ነው ያቀረብሽው። ተወዳደሩ የተባሉት በግብዣ መሆኑ ከቀረ ፕሪሚየር ሊጉን ስላሸነፉ ወይም ኤፍ ኤ ካፑን ስላሸነፉ ከሆነ ወደ ውድድር የገቡት ትኬት ከተሸጠ ሰው ከተሰበሰበ 90 ደቂቃ ወይም 120 ደቂቃ ከተጫወቱ በዛ 90 ወይም 120 ደቂቃ ላይ በሚኖር መበላለጥ እያሸነፍሽ ያጠራቀምሽ ሆኖ ዋንጫ በሬዲዮ ስቱዲዮ መሻራሽ ከባድ አንቺ ያልሽው ይሄንን ነው እኮ መሰለኝ። እኔ እንደዛ ልቀበለውም ያልኩት በዛ ምክንያት ነው። ግን ቀጣዮቹ ነገሮች ላይ የበለጠ ትኩረት ማድረግ ሀሳብን ካላቋረጥኩ ቀጣዮቹ ነገሮች ላይ የበለጠ ትኩረት ማድረግ ነው የሚያዋጣው ብዬ ነው ማስበው። አሁን በዋንጫ ሊቨርፑልም እንደገናም ደግሞ ማንቸስተር ዩናይትድም እኩል ሆኑ 68 ለ68 ሆነው በቃ አዎ። እና ያነትን መቀበል ከብዷቸው ነው እሱ ነው እኮ መጀመሪያም ሲነሳ የነበረው አንደኛው ነጥብ በማንቸስተር ዩናይትድ በኩል ቅድም በመግቢያችን ላይ በደንብ አድርገን እንዳስቀመጥ ነው እኩል የመሆን ነገር ነው። ሊቨርፑል ይህንን ዋንጫ ከበላ በዘንድሮ የውድድር ዓመት እኩል ልንሆን ነው። ስለዚህ ያንን ክብር ከሊቨርፑል ጋር መጋራት በጣም ይከብዳል ለማንቸስተር ዩናይትድ ደጋፊዎችም ለክለቡም ፔን አለው። ግን ደግሞ የበለጠ ፔኑ ማንቸስተር ዩናይትድ ተፎካካሪ አይደለም አሁን። በቃ ይሄ ምንም የምንከራከረው ነገር አይደለም። ስለዚህ ተፎካካሪ ባልሆነበት የውድድር ዓመት ላይ ሊቨርፑል ብልጫ ወስዶበታል። እንደነዚህ አይነት አጋጣሚዎችን አሳልፈዋል። ሊቨርፑል እንደ አቨሬጅ ክለብ እየተቆጠረ
ማንቸስተር ዩናይትድ በክብር ላይ ክብር በድል ላይ ድል ያደርግ ነበር፣ ይጨምር ነበር። ያኔም የበላይነቱን በጣም ተቆጣጥሮት ነበር። አሁን በአጋጣሚዎችም በሂደትም በጊዜም ማንቸስተር ዩናይትድና ሊቨርፑል እኩል የሚሆኑበት አጋጣሚ ተፈጠረ። ስለዚህ ከዚህ በኋላ በሚኖረው ሂደት ላይ ነው የበለጠ ትኩረት ማድረግና መስራት የሚገባው ብዬ ነው ማስበው። አሁን ባለው ሁኔታ ለማንቸስተር ዩናይትድ ነገሮች ከባድ ናቸው ብዬ የተናገርኩት ምን አይነት የውድድር አመት እንዳሳለፈ እናውቃለን። አንደኛ እሱ ነው። ሁለተኛ ደግሞ ብዙ የማይፈለጉ ሪከርዶች ነው በማንቸስተር ዩናይትድ በኩል አሁን እየሰማን ያለ ነው። የነበሩትን ሪከርዶች ጠብቆ ማቆየት ብቻ ሳይሆን በዋንጫ ፉክክር ላይ ዋንጫ ማንሳት ላይ እንደገና በሚደረጉ በእያንዳንዱ ጨዋታዎች ላይ በሊግ ፉክክሩ ላይ በማንቸስተር ዩናይትድ በኩል የሚመዘገቡት ሪከርዶች በሙሉ የቀደመውን የሚሽሩ የማይፈለጉ አንወንትድ የሚባሉት ሪከርዶችን ነው አሁን በዘንድሮ የውድድር አመት የሰማ ነው። ለ15ኛም ጊዜ ሲሸነፍ ሪከርድ ነው። ከዛም የጎል ዲፍረንሱንም ብታየው ብቻ በሁሉም ነገር ረገድ ብታየው ብዙ ሆኖ ማያቅ ነገር ሆኖበታል። አዎ ከ2013 ወዲህ ብዙ ነገር ሆኖበታል እና ነገሮች እየተበላሹ ነው። ስለዚህ እነዚህን የተበላሹ ነገሮች ለማስተካከል አሁን አንደኛ የሚጠቀሰው ነገር ከዚህ በፊትም በፕሮግራማችን ላይ እንዳለው ይሄ ፕሮሰሱን ማንቸስተር ዩናይትድ አሁን ፕሮሰስ ላይ ስለሆነ ግንባታ ላይ ስለሆነ ያንን ፕሮሰስ ማመን ያስፈልጋል። ትረስት ዘ ፕሮሰስ የሚባለው ነገር ማለት ነው። ያ የመጨረሻ ግቡ ምን ላይ ነው የሚሆነው፣ እንዴት ነው ምንደርሰው እዛ ላይ የሚለው ላይ በጣም ትኩረት ማድረግና መስራት ያስፈልጋል። ለዛ ደግሞ ትዕግስት ይጠይቃል ብዬ ነው ማስበው። በሚቀጥለው የውድድር አመት ማንቸስተር ዩናይትድ በጣም ጠንካራ ተፎካካሪ ክለብ ላይሆን ይችላል አሁን ከምናየው ነገር አንጻር በመነሳት ማለት ነው። ትንሽ የሚቀረው ሆኖ ሊመለስ ይችላል። ያልተጠበቁ ትንንሽ የሚባሉት ቡድኖች ዘንድሮ እንዳደረጉት ሁሉ ሊያሸንፉት ይችላሉ። ግን ተስፋ የሚሰጥ ማንቸስተር ዩናይትድ ከሆነ ግንባታው ሜዳ ላይ የሚታይ ማንቸስተር ዩናይትድ ከሆነ ለዛ ነገር ደግሞ ትዕግስት ያስፈልጋል እና ያ ትዕግስት ደግሞ የበለጠ የሚገለጠው በደጋፊዎች ሰፖርት ነው ብዬ ነው ማስበው። እኔ ደጋፊዎቹ የተመለከቱት ነገር ላይ እምነት ካላቸው ያንን በመደገፍ ትዕግስታቸውን በማሳየት የተሻለ ማንቸስተር ዩናይትድ እንዲመጣና ከዚህ በኋላ በእጁ ይዞት የቆየው ክብር ላይ እኩያ የሆነው ማንቸስተር ሊቨርፑል እንደገና ያንን ክብር ለመውሰድ እድል አለው። ግን እድሉ አንደኛ በስራ የሚገለጥ ነው፣ ሁለተኛ ደግሞ ጊዜ ይፈልጋል እና ቀጣይ የሚሰራው ስራ ላይ የበለጠ ትኩረት ማድረግ ነው እንጂ ይሄ የቁጥር መስተካከል የሆነ ጊዜ ላይ ሊመጣ ይችላል። ማንቸስተር ዩናይትድ ደግሞ በዚህ ሁኔታ የሚቀጥል ከሆነ እንደገና በጣም ከፍተኛ ብልጫ በሊቨርፑልም በሌሎች ክለቦችም እየተወሰደበት ሊቀጥል ይችላል። ምክንያቱም ሌሎቹ ራሳቸውን እንዴት ባለ መንገድ እያጠናከሩ እንደሆነ ስለምናይ ማለት ነው። አሁን በሚቀጥለው የውድድር አመት ማንቸስተር ሲቲ እንዴት ሆኖ ሊመለስ እንደሚችል እንገምታለን። መቼም በጣም የዘንድሮን የውድድር አመት ለመድገም ይፈልጋሉ ብለን አናስብም። ሊቨርፑልም ምናልባት ሊቸገር የሚችልበት የውድድር አመት ሊሆን ይችላል። ግን ደግሞ የዋንጫ ቡድንም ስለሆነ የተሻሉና ጠንካራ የሚባሉ ነገሮችንም ምናይበት የውድድር አመት ነው። ስለዚህ ለዛ ነገር መልስ የሚሰጥ ማንቸስተር ዩናይትድ ከሆነ ቢያንስ በከፍተኛ ርቀት እነዚህ ክለቦች እንዳይበልጡት ማድረግ የሚቻልበት እድል ይኖራል ብዬ ነው ማስበው። አዎ ትንሽ በምንለየው ካንቺ በጣም በትንሹ ምንለየው ሀሳቡ እንዳለ አሪፍ ሆኖ ትንሽ ምንለየው ነገር ግን አለ። ምንድነው እሱ መሰለሽ? የኮሚዩኒቲ ሺልድን ውድድር አንቁጠረው የሚለው ላይ ቢት ዲፈረንስ አለኝ ይመስለኛል። ምን አንቁጠረው ነው? እኔ እንቁጠረው ስላልኩኝ ከተለየ አንቁጠረው ነው የሚሆነው። እንደዛ ማለት ያቀማጣለው ይቆጠር የሚለውንም የማደፍሮ የመናገር እንትንም ያጣሉ። አንድ ውድድር ስለተደረገ ተወዳድረሽ ስላሸነፍሽው መቆጠር የለበትም ለማለት ምክንያት ያንሰኛል። ግን የተደረገ ውድድርና በተደረገ ውድድር ላይ የተገኘው ዋንጫ በሙሉ እንደ ኦነር ሊቆጠር ነው ወይ? ለምሳሌ አሁን የአርሰናልን ዋንጫ ስትቆጥሪ ብታድሪ የኤሚሬትስ ካፕን ትቆጥሪዋለሽ እንዴ? ኤሚሬትስ ካፕን አርሰናል ይሄን ያላሸንፋልና አርሰናል ያሸነፋቸው ዋንጫዎች በዛ ስቲ እዛ ዝርዝር ውስጥ ከቻለሽ ያ ነው የሚመጣብኝ ለኔ በጭንቅላቴ ማለት ነው። ተደርጓል። አሁን አንቺ ያልሻቸውን ነገሮች በሙሉ ያሟላል ይሄ ውድድር።
ኤምሬትስ ካፕ የተጋበዙ የተለያዩ ሀገራት ክለቦች ይመጣሉ፣ ጨዋታዎቻቸውን ያደርጉ ነበረ። ኤምሬትስ ኤርዌይስ ስፖንሰር ያደርገዋል። አርሰናል ያሸንፈዋል አንዳንዴ፣ ወይም ብዙ ጊዜ አርሰናል ያሸንፈዋል። ስለዚህ አሁን ይሄንን ዋንጫ አርሰናልና ሊቨርፑል ቢሆኑ ለዋንጫ የሚፎካከሩት ኤምሬትስ ካፕ ብለሽ ልትቆጥሪ ትችያለሽ ወይ የሚል ጥያቄ ደግሞ ውስጤ ይመጣል። ውድድር ነው፣ ሁሉም ለማሸነፍ ነው የተወዳደሩት። በውድድሩ ላይ ሁሉም ለማሸነፍ የሚያስችላቸውን ነገር በሙሉ አድርገዋል። አሁን እኔ የተቸገርኩትን ነገር ነው እየነገርኩሽ ያለሁት፣ ድምዳሜ ላይ ለመድረስ የተቸገርኩትን ነገር። ከዛ ደግሞ ሌላው ምን ይለኛል ውስጤ፣ አይ ኤምሬትስ ካፕ እኮ ለሌሎቹ የሊጉ ክለቦች የመወዳደር እድል የሌለበት ውድድር እኮ ነው። አርሰናል ራሱና ሌሎች የሚጠራቸው ክለቦች የሚያደርጉት ውድድር እኮ ነው። ኮሚዩኒቲ ሺልድ ግን ከበረታሽና ፕሪሚየር ሊጉን ካሸነፍሽ፣ ከበረታሽና ኤፍኤ ካፑን ካሸነፍሽ፣ ፕሪሚየር ሊጉን ባታሸንፊ ኤፍኤ ካፑን ባታሸንፊ እንኳን በፕሪሚየር ሊጉ ሁለተኛ ከወጣሽ በዚህ ጉብዝናሽ የምትወዳደሪ ውድድር ነው። which means it's open for all 20 ክለብስ ማለት ነው። ለሁሉም ለ20ዎቹ የፕሪሚየር ሊግ ክለቦች ክፍት ነው። የሚጠበቅብሽ መቻል፣ የሚጠበቅብሽ ሊግሽን ማሸነፍ ነው። የሚጠበቅብሽ የኤፍኤ ካፑን ማሸነፍና በኤፍኤ ካፑ አሸናፊና በፕሪሚየር ሊጉ አሸናፊ መካከል ኮሚዩኒቲ ሺልድ ይደረጋል ሲባል እዛ ውስጥ መገኘት ነው የሚጠበቅብሽ። ይለኛል ይሄኛው ደግሞ ውስጤ ያኛው አበበ ጋሽ አበበ ሰጆና ጆ በተበጡኝ እውነቴን ነው የምልሽ እኮ እና ይሄንን ይለኛል ሰው ወደ አንቺ ልመጣ ስል እነዚህ ጥያቄዎች ደግሞ ያዝ ያደርጉኛል። ለማንኛውም ስለዚህ የሆነ በቃ እኔ መቆጠር አለበት ነው ምናምን። ምክንያቱም ይሄኛው ኦፕን ነው የሚለውን ሎጂክ ያሳምነኛል። ኦፕን ነው ለሁሉም። ማንቸስተር ዩናይትድ በየአመቱ ኮሚዩኒቲ ሺልድ ላይ አይወዳደርም። ለምሳሌ ባለፈው ከ2013 ወዲህ ኮሚዩኒቲ ሺልድ ላይ ሁለቴ ምናምን ቢሆን የተወዳደረው እኮ የሆነ ደረጃ ማለፍ አለበት። ዛ የሆነ ደረጃ የሆነ ስኬትሽ ውጤት ነው በኮሚዩኒቲ ሺልድ መጫወት። ኤምሬትስ ካፕ ላይ ግን ቢሆን መጋበዝ ነው። እንደውም እነሱ እንደ ፕሪሲዝን ነገር ነው የሚቆጥሩት የኤምሬትስ ካፕን ጨዋታዎች ማለት ነው። የፕሪሲዝኑ አካል ሆኖ እንደ ገንዘብ እሱንማ ይልሽ በዚህኛው ከሄድሽማ ኮሚዩኒቲ ሺልድም እንደ መጨረሻው የፕሪሲዝን ምናምን እናደርገው ዲፋይን የሚያደርጉት ሰዎች እኮ አሉ። አይ እሱኛው የፕሪሚየር ሊጉ ሊጀመር አንድ ሳምንት ሲቀር እንደ መጋረጃ መግለጫ እንደሚባል ነው። ይሄ ግን እኔ በስማማ ይሻላል። እኔም እንደዛ ነው። እስቲ እንስማማ ይሻላል። ግን በቃ ግን ሀያል መሆን ምን ያህል እንደሚሄዱ አስቢው። እና በጣም 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 በተለየ መንገድ ነገሩን ለማየት ጥረት እያደረጉ ነው ልሻለሁ ሁለቱም ክለቦች። እናመሰግናለን ሁሉንም አድማጮቻችንን። እንጨርሳ። በጣም እናመሰግናለን። ክብር ይስጥልንም እንላለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ ነው የምናመሰግነው። ኢትዮጵያ ለዘላለም ትኖር።